ሰላም በመላ ኢትዮጵያ የምትገኙ የሶሻል ሳይንስ ተማሪዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ የምናየው በየአመቱ የማይቀሩ የሂስትራንስ ኢንትራንስ ጥያቄዎች ጥቆማ ክፍል 2 ይሆናል ማለት ነው። ከ9ኛና 11ኛ ክፍል ዩኒት 3 በባለፈው በምዕራፍ 1 እና ምዕራፍ 2 ላይ ወይም ዩኒት 1 ዩኒት 2 የመጡ በየአመቱ የማይቀሩ ጥያቄዎች ጥቆማ ሰጥቻለሁ። ይህንንም ምዕራፍ 3ን በደንብ ሰርተነዋል ከዚህ በፊት። ዛሬ በዋናነት የማይቀሩ ጥያቄዎችን አካባቢዎችን ለመጠቆም እንደ ሳመሪ ወይም ሪቪዥን ነው። በዋናነት ደግሞ መስፍን ሂስትሪ ሚስተር ብሪጅ ከሚለው ኦፊሻል ቻናል ፕሌሊስት ሄዳችሁ ግሬድ 12 ኢንትራንስ ኤግዛም ከሚለው ፕሌሊስት ብታዩት ይመረጣል። አይ ቲንክ 70-80 ጥያቄዎችን በዚህ ዙሪያ ሰርተናል። ዛሬ ፈጠን ብለን የምናይ ከየትኛው ቦታ ላይ በዋናነት በቋሚነት ደግሞ ይመጣሉ፣ ምን አይነት ጥያቄዎች ናቸው የሚለውን ለማሳየት ነው የፈለኩት። እንግዲህ ቪዲዮ ከተመቻችሁ ያው ላይክም ሻርም ኮሜንቶችን በመስጠትም አበረታቱኝ፣ ያሳዩኝ ማለት ነው። እንቀጥላለን። ስለዚህ ከዚህ ምዕራፍ ዩኒት 3 ፒፕልስ ስቴትስ ኤንድ ሂስቶሪካል ፕሮሰስስ ኢን ኢትዮጵያ ኤንድ ዘ ሆርን to the end of the 13th century በሚለው በጣም ወሳኝ ዩኒት ነው። በ2016 8 ጥያቄ ተዋጡበታል ማለት ነው። ይሄ ምዕራፍ የመጀመሪያው ላንጉዌጅስ ላይ ነው የሚጀምረው። ስለዚህ ላንጉዌጅስ ላይ በየአመቱ 2 ጥያቄዎች ይዋጣሉ። ላንጉዌጅ ስናነበው ሊያስጨንቀን ይችላል፣ ብዙ ዝርዝር ነገር ስላለ፣ ግን ብልጥ መሆን ነው። ከላይ ጄኔራል ነገሮች ነው የሚመጡ በስፋት። ስለዚህ 2 ጥያቄ ማንም ሰው ሚስ ማድረግ የለበትም ማለት ነው። ስለዚህ አንደኛውን ጥያቄ ስናየው to which language super family do the omotic language belongs ይለናል። እንግዲህ የኦሞቲክ ላንጉዌጅ በየትኛው ፋሚሊ ይገኝ ሱፐር ፋሚሊ ይገኛል ነው። ቀለል ያለ ነው። እንግዲህ በአፍሪካና አፍሪካ ኤንድ ዘ ሆርን አንድ ነው። አፍሪካና ኢትዮጵያና የአፍሪካ ቀንድ አንድ ቋንቋ ነው የምንናገረው። ጅቡቲ ስንሄድም ሶማሌ ነው የሚናገሩት፣ አፋር ነው የሚናገሩት። ኢትዮጵያም አፋር ሶማሌ ይነገራል። ሶማሌ ስንሄድም ሶማሌኛ፣ ኢትዮጵያም ስንመጣ ሶማሌኛ፣ ኤርትራ ስንመጣ ትግረኛ፣ ኢትዮጵያም ስንመጣ ትግረኛ። ስለዚህ አፍሪካ ቀንድና ኢትዮጵያ 2 ሱፐር ፋሚሊ እንደሚናገሩ እናውቃለን። አፍሮኤዥያቲክና ናይሎ ሳሃራን ናቸው። ስለዚህ ከዚህ ውስጥ ኦሞቲክ በየትኛው ይመደባል ነው? ኤ ናይሎ ሳሃራን፣ ቢ አፍሮኤዥያቲክ፣ ሲ ኒጀር ኮንጎ፣ ዲ ኮይሳን ይላል። ስለዚህ ምርጫችን ከኤና ከቢ ስለሆነ ወደ ሞር ደግሞ መልሳችን ቢ ይሆናል ማለት ነው። ኦሞቲክ ላንጉዌጅ ኦንሊ ኢትዮጵያ ዛት ስፖክን ኢን ኢትዮጵያ ነው። እንደውም በኢትዮጵያ ቴሪቶሪ በብዛት ከሚነገረው ወይም በሌሎች አፍሪካ ቀንድ የሌለ ኦሞቲክ ላንጉዌጅ ነው ይለናል። ምክንያቱም ሴሞቹ በትግሬም አለ ማነው ኤርትራም ስለሚነገር። ስለዚህ ኦሞቲክ ብቸኛ ነው ይሄ ፋሚሊ በኢትዮጵያ ውስጥ የሚነገር። ኩሸቲክ በጅቡቲ አለ፣ በሶማሌ አለ። ሴሜቲክ በኢትዮጵያ አለ፣ በኤርትራ አለ። ኦሞቲክ ግን ብቸኛ በኢትዮጵያ ብቻ ድንበር የሚነገር ነው። ስለዚህ አፍሮኤዥያቲክ ነው። ናይሎ ሳሃራን ትንሽ ያው ቤኒሻንጉል ጉሙዝና ጋምቤላ አካባቢ አኝዋክ፣ ኒር፣ በርታ፣ ማኦት የዚህና ስለሚነገር እንጂ ዋናው የአፍሪካ ቀንድ አንድ ቋንቋ እናት ቋንቋ ነው ማለት እንችላለን። አፍሮኤዥያቲክ ነው። ስለዚህ ቤኒሻንጉል ጉሙዝና ጋምቤላ አካባቢ ሲደመሩ ደግሞ ናይሎ ሳሃራ ወደ 2 ያመጣል ማለት ነው። ወደ ሁለተኛው እንሂድ። which of the following is correct about the linguistic diversity and the unity of the Ethiopian region ነው የሚለን። እንግዲህ ስለ linguistic unity and diversity ነው የሚያሳየን። the presence of a wide variety of language spoken in the region indicates that the area was a favorite destination for migrants from Asia. ስደተኛ ናቸው ለማለት ነው የፈለገው አይደለም። be the relatively small numbers of languages within the Omotic family suggest that this was the most recent language to develop in the region. ያሽሞንኑታን አይደለም። see despite their wide variety and large numbers of the language share common elements due to Ethiopia's interaction. This the language of the region except the Semitic language originated from one common language proto-family ይላል። ስለዚህ ሁሉም ትክክል አይደሉም። ትክክል የሆነው መልሳችን ያው ብዙ ነገር ሸር የምናደርገው አለን common things in spite of our speaking difference ሲ ነው። ብዙ ጊዜ ቋንቋዎች እርስ በርስ የተሳሰሩ የተዋሃዱ ናቸው። ስለዚህ ትሩ የሆነው እሱ ነው ስለ ኢትዮጵያን ዳይቨርሲቲ ኤንድ ዩኒቲ። Question 3. Which of the following is correct about the languages of Ethiopia? A. They fell under 2 superfamilies and 5 families. B. They are the basic units out of which the nation is constituted.
C. Languages belonging to a given speaker superfamily are geographically continuous. Is that true? D. A large number of Semitic languages are disappearing. ያው ሞር ትሩ እንግዲህ የሆነውን ኮሬክት የሆነውን ነው። ኤግዛክት ሆን ሹር የሆነ ነገር አለ። ሌሎቹ ሀፍ የተወሰነ ፐርሰንት ይቀንሳል። ትሩ ናቸው። ለምሳሌ they are the basic units out of which the nation constitute። ያው ቤዚክ ዩኒት ነው፣ ግን ላንጉዌጅ አለ፣ ቴክኒሲቲ አለ፣ ሊሆን አለ። ላንጉዌጅ ብቻ ሳይሆን ላንጉዌጅ belongs to a given super family are geographically continuous አይደለም። በብዛት ዲ large numbers of Semitic languages ቤት ሰሚ አንድ ጊዜ እንደዛ ያለ እየጠፉ ናቸው። ግን መልሳችን ኤ ነው ትክክል። ቱ ሱፐር ፋሚሊ አፍሮኤዥያቲክ እና ናይሎ ሳሃራ 5 ፋሚሊስ ያ 5 ፋሚሊ ከአፍሮኤዥያቲክ ሶስቱ ኩሸቲክ፣ ሴሜቲክ፣ ኦሞቲክ ከናይሎ ሳሃራ ደግሞ ኮማንን ቻሪናይድ በመባል በሁለት ይመደባሉ። በተለይ በኦልድ ቴክስቱ እንደዛ ብሎ ዘርዘር አድርጎ ያስቀምጣቸዋል። እንግዲህ እስካሁን ያያቸው ቀለል ያሉ ናቸው። አራተኛው at which levels are the Semitic, Cushitic and Omotic languages of Ethiopia related ይለናል። እንግዲህ ኩሸቲክ፣ ሴሜቲክ፣ ኦሞቲክ ተብሎ ከተዘረዘረ በምን ደረጃ ነው የሚገኙ? ኤ at super family level፣ ቢ at family level፣ ሲ at regional level፣ ዲ at dialectic level ይለናል። እንግዲህ ከኤ እና ከቢ ነው ምርጫችን። ሱፐር ፋሚሊ አይደለም ፋሚሊ ሌቭል ነው። በጣም ቀላል ናቸው። እንደዚህ አድርጎን እንዴት እንደሚያወጣቸው ለማሳየት ነው። first number 5 which of the following languages of Ethiopia belongs to the Cushitic family ነን። አንዳንዴ እንደዚህ ደግሞ ነጠላ አድርገው ያወጣሉ። እንደዚህ ሲሆን ነው የሚከብደን። እንደውም ዝርዝር ሲጠይቀን ግን ታዋቂዎች ነው የዘረዘሯቸው። ጉራጌ፣ ሀረሪ፣ አገው፣ አርጎባ ይለናል። ኩሸቲክ የሆነው ነው እንግዲህ። ኩሸቲክ ፌመስ የሆነው በጣም አገው ነው። አገው በውስጡ ብዙ ቋንቋዎችን የያዘ ቋንቋ ነው። ስድስተኛው which one of the following is correct about the Omotic language ይለናል። ላንጉዌጅ ስለናል እንግዲህ በተለያየ ዘመን የመጡት ነው ያነበብኩላችሁ ያለ። A some of the numbers of the languages include Dauro, Dorsi and Hamar. Is that these are mostly found along the Sudan border region. Gambelana, Bishangul Gums and Sudan border. All of the speakers of the languages are found around the Omo River. Kimbion and Philo, Maon, Balut, or the Bishangul Gums or the ወለጋ ሚግሬት ያደረጉ ናቸው። ቢዛም ቢዝ አር ሞር ክሎዘር ሪሌትድ ቱ ዘ ናይሎ ሳሃራ ሱፐር ፋሚሊ አይዛመዱም። ስለዚህ ማን ሆነለ? ባጭሩ ኤ ይሆናል። አንሳሙ ፋያችሁ። አሁን ይሄ በጣም ሎጂክ ነው ያመጣጣቸው። ሎጂክ ክሪቲካል ሳም ኦፍ ዘ ናምበርስ ኦፍ ዘ ሜምበር ኦፍ ዘ ላንጉዌጅ ኢንክሉድ ዳውሮ፣ ዶዚ፣ ሀመር ያው ኦሞቲክ ናቸው። ሰባተኛ which all but one of the following doesn't belong to an Omotic language family. ኦሞቲኮች ትኩረት አድርገው ማለት ነው። ኤ ቤንች፣ ቢ ዳውሮ፣ ሲ ገፍ ኤ ቤንች፣ ዳውሮ፣ ጎፋ፣ ቆራ። እንደዚህ አይነት ጥያቄዎች ይከብዳሉ። እኔም ይከብዱኛል፣ አልጠብቃቸውም። ቢ ሼካየም፣ ዳውሮ፣ ቤንች፣ ሲ ወላይታ፣ ከፋ፣ የማ፣ ዲ ከፋ፣ ሀዲያ፣ ከምባታ፣ ጎፋ። ስለዚህ እዚህ በቃ አንድ ነገር ታየ። መልሳችን ማን ነው? ካሉት ውስጥ የኦሞቲክ ፋሚሊ ያሉበት ሜምበር የትኛው ላይ ነው? መልሳችን ዲ ነው። ቢኮዝ ሀዲያና ከምባታ ወደ ኢስተርን ሃይላንድ ኩሸቲክ ብዙ ጊዜ ደቡብ ያሉ ከኦሞቲክ ውስጥ ያሉ ቋንቋዎች ኢስተርን ሃይላንድ ተብለው ይጠራሉ። ኢስተርን ላውላንድ የሚባለው ሜጀር ስፒከሩ ኦሮሞ፣ ሶማሌ፣ አፋሩ እነዚህ ያሉ ደግሞ ሃይላንድ እየተባለ ይጠራል። በሃይላንድ ኩሸቲክ ሀዲያና ከምባታ ስለሚያፈርሱ ዲ ይሆናል መልሳችን። ስምንተኛ which of the following languages family in Ethiopia has the largest number of speakers ይለናል። ይሄ ብዙ ጊዜ በየክላስ የሚጠይቅ ነው። የሴሜቲክ፣ ቢ ኩሸቲክ፣ ሲ ኦሞቲክ፣ ዲ ናይሎቲክ ይለናል። ኩሸቲክ ነው መልሳችን። እናንተም ስለማሰጡት the Europe are one of the people of Ethiopia who currently live in the regional states of Amhara, Tigray, Afar, Benishangul Gumuz ይለናል። ያው ዩሮፕ ቤት ነው የሚገኝ ነው የሚለን። ዩሮፕ እና ዩሮፕ ላይ ዩሮፒያን እንዳትሉ ዩሮፕ ነው።
ስለዚህ በየት ይገኛል እስካሁን መለሳችሁ ስለሚሆን በትግራይ ነው የሚገኘው። ትግራይ ያው ኩናማ ኢሮብ እና ትግራይ ብዙ ጊዜ እነዚህ ብዙ ያለ አይመስለንም እንጂ አሉ በትግራይ ውስጥ ማለት ነው። ስለዚህ ሶስት ብሔር ኢሮብ፣ ኩናማና ትግራይ። አማራ ስንል ለምሳሌ አገው፣ ኦሮሞ፣ አርጎባ ራሱ አማራ አለ። ወደ ሀረር ስንሄድ ራሱ ሀረር ብቻ ይመስለናል፣ ግን ሀረር ላይ አፋር፣ አርጎባ አለ፣ ኦሮሞ አለ፣ ሀረር ያለ። ምናልባት ኦሮሚያ ስንል ኦሮሚ ኔሽን፣ አፋር አሚን፣ ሶማሌ ስንል ሶማሌ አፋር ራሱ አለ። ቤኒሻንጉል ጉሙዝ ስንሄድ ጉሙዙ፣ ቤኒሻንጉሉ፣ ብርታው፣ ማኦ፣ ሴሴ ብዙ ነው። ጋምቤላም ስንሄድ አኝዋኝ ነው፣ መጅንገር ብዙ ነው። የአንዳንዱ ቦታ ብዙ ነው ያለው። አንድ ብቻው ነው ምናልባት ብዙ ብትን ስለሆነ በአንድ ላይ ስላልሌለ በኦሮሚያና ሶማሌ ሌሎች በአነስተኛ ስለሚኖሩ ወይም ደግሞ ተበታትነው አንድ ላይ ዶሚናንት ስላልሆኑ ሌሎች ታንቆጥር ራሳቸው እንዳንድ ትንክ ነው ስለሆነ ሌላው ግን በየክልሉ ስንሄድ አለ። እሱን የኢሮፕን ትግራይ እንለዋለን። አስረኛው which one of the following is a central Cushitic language ለን ሴንትራል ኩሸቲክ ላንጉዌጅ ነው። እንግዲህ ኩሸቲክ ሴንትራል፣ ኖርዘርን ሴንትራል ያለ አስቀምጠዋል ማለት ነው። ኖርዘርን ኩሸቲክ አለ፣ ሴንትራል ኩሸቲክ አለ፣ ኢስተርን ደግሞ ሃይላንድ እና ሎውላንድ ኩሸቲኮች አሉ ማለት ነው። ስለዚህ ሴንትራል ኩሸቲኩን ነው የጠየቀን። ኤ ቢለን፣ ቢ ቤጃ፣ ሲ ቡርጂ፣ ዲ ጌዶያ ይለናል። ስለዚህ ከሁለቱ ቢለን እና ቤጃ የትኛው ነው ሴንትራል ኩሸቲክ? ሴንትራል ኩሸቲክ ማን ነው? መልሳችን ቢለን ነው። ቤጃ ኦንሊ ኖርዘርን ኩሸቲክ አብርሱ ቤጃ ነው። በኤርትራ ሳምፓርት በኢትዮ ሱዳን ቦርደር ገደማ የሚኖራሉ ቤጃ እንደ አክሱማይት ላይም በኢትዮጵያ ያሉ ለአክሱም ላይም አመጽ ያነሱ እንደ አገዎች አንድ የአገው ብራንች ነው። በይዘው ቤጃም ቢለን ኩሽ ነው። ስለዚህ መልሳችን ቢለን ነው ሴንትራል ኩሸቲክ። ቤጃ ኖርዘርን ኦንሊ ኖርዘርን ኩሸቲክ ነው። ሴንትራል ኩሸቲክ የምንላቸው አገው ላንጉዌጅስ ቢለኑ፣ አገው፣ ቅማንት፣ ሀምጠኛ ምንለው አዊ በአገው ላንጉዌጅ ውስጥ ናቸው። እነዚህም ሴንትራል ኩሸቲክ ናቸው። እንግዲህ ኢስተርን ሃይላንድ ኤንድ ላውላንድ እንደምንላቸው ሃይላንድ በደቡብ ያሉት፣ ላውላንድ ደግሞ በኦሮሚያ፣ በአፋር፣ በሶማሌ፣ በኮንሶ፣ ጌዲዮ በስፋት ነው በዚህ ይገኛሉ ማለት ነው። ስለዚህ 11ኛ ደረስን። which of the following language did the court chroniclers of imperial Ethiopia wrote their account ይለናል። አገው፣ ቢ ግዕዝ፣ ሲ ላቲን፣ ዲ አምሃሪክ። ይሄንንም አይጠፋንም። ግዕዝ ነው። ግዕዝ ከ3rd ሴንቸሪ ቢሲ ነው 6th ሴንቸሪ ገደማ ጀምሮ ሪትን ላንጉዌጅ ነው። ሳቢያን ተክቶ ክሮኒክለሮች የተጻፉት አብዛኛው ከአምደጽዮን ጀምሮ በግዕዝ ነው። ሜቢ አምሃሪክ ተጀመረው ክሮኒክለር መጽሐፍ አፄ ቴዎድሮስ ገደማ ይመስለኛል። አይ ቲንክ ሌላው በጣም ትኩረት የምታደርጉበት ፕሪ አክሱማይት ስቴቶች ላይ ነው። ፕሪ አክሱማይቱን በዋናነት ፑንትና ዳማት ላይ ነው የሚያመጡት። ስለዚህ በፑንትና በዳማት በተለያየ ዘመን ምን እንዴት እንደተዋጡ በየአመቱ ብዙ ጊዜ ከዚህ ላይ ይጎበኛሉ። አንድ ሁለት ጥያቄ ፑንትና ዳማት ኦልተርናቲቭ እያደረጉ እነሱን ላይ ትኩረት እንድታደርጉ ነው። 12ኛ what was the Ethiopian state that had emerged immediately before አክሱም ነው የሚለን። ቢፎር አክሱም ካለን ወደ ኢትዮጵያን እያወራን ነው፣ የአፍሪካን ቀን ሳይሆን። ሶ ኤ ዳማት፣ ቢ ሐወልቲ፣ ሲ አዶሊስ፣ ዲ ዳሞት ይለናል። መልሳችን ዳማት ይሆናል ማለት ነው። ዳማት እና ዳሞትን መለየት አለባቸው። ዳሞት ደቡባዊ የነበረ በአክሱም ዘመን የነበረ ጥንታዊ ግዛት ነው፣ ሰፊ ሳውዝ ኦፍ አባይ። ዳማት ደግሞ ከአክሱም ሳውዝ ኦፍ አክሱም ሊትል ኖርዘር ነው። በኖርዝ አይገናኙም ዳይሬክሽን። ዳማት ካል ኖርዘርን ኢትዮጵያ ጫፍ ነው። ዳሞት ደግሞ ሳውዝ ኢትዮጵያ የሆነ ወላይታ ገደማ ላይ ነው። 13 ስለዚህ ዳማት ናት ኢሚዲየትሊ ቢፎር አክሱም የነበረች። 13 which of the following area appears to have been included within the territorial limits of the states of Punt ይለናል። ስለ ፑንት ነው የሚጠይቀን። ኤ parts of northern Somalia፣ ቢ the southern parts of the Aksumite state፣ ሲ Ethiopia's Omo Valley፣ ዲ the delta region of Egypt ይለናል። ይሄ ትንሽ ወዘብሰብ ያለ ነው። ቴሪቶሪያል ሊሚት of the state of Punt ቴሪቶሪያል ሊሚትን ኦልሞስት ሆርን ኦፍ አፍሪካ ብሎ ነው የሚያስቀምጠው። ጅቡቲ፣ ኢትዮጵያ፣ ሶማሊያ እና ኤርትራ ፓርትስ ኦፍ ዘ ፑንት ተብለው ይጠራሉ ነው።
ኤግዛክት ሎኬሽኑ unknown ነው እስካሁን። ኖርዘርን ኢትዮጵያ የሚላለ ሶማሊያ የሚላለ whatever። ስለዚህ ከዚህ ላይ ፓርትስ ኦፍ ኖርዘርን ሶማሊያ ቴሪቶሪያል ሊሚቱ አይደለም። ሳውዘርን ፓርትስ ኦፍ አክሱም ቴሪቶሪያል ሊሚት አይደለም። ኢትዮጵያ ነው ሞባይልም አይደለም። ምንድነው? which of the following area appears to have been included within the territorial limits of the state of Punt? ስለዚህ ቴሪቶሪያል ሊሚቱ ብዙ ጊዜ ፑንት is located south of Egypt ስለሚለን ከኢጂፕት አንፃር ነው የሚገልጸው ሳውዝ ኦፍ ኢጂፕት። ያ ማለት እንግዲህ መልሳችን ሊሆን የሚችለው ዲ ነው። ዴልታ ሪጅንስ ኦፍ ኢጂፕት ቴሪቶሪያል ሊሚቱ ሊሆን ይችላል ማለት ነው። 14 where was the ancient state of Punt located? ይለናል አሁንም ስለ ፑንት። A along the Sudan borderlands. B on the Swahili coast. C in northeast Africa. D the eastern coast of the Red Sea. ራሱ በጣም እነዚህ ቻሌንጅ ጥያቄ ናቸው ማለት እችላለሁ። ከምናውቀው ከፑንት ወጣ ይሉብናል። Where was the ancient state of Punt located? Along the Sudan borderlands አይደለም። on the Swahili coast ይህ ምንም ሁለቱን ተዋለን። Swahili coast ማለት ደቡብ አፍሪካ ፓርቲ የያዘ ነው። ኢስተርን አካቶ on the Swahili coast ወርግስ Swahili coast እስከ ሶማሊያ ሞቃዲሾ ይጠመጠማል። ግን ታንዛኒያን ያካትታል። ኢስቱ ሳውዙ ፓርት ላይም አለው። the north east Africa ሱዳን እና ግብጽ ናቸው በዋናነት። the eastern coast of the Red Sea more D ይቀርበናል ማለት ነው። በዚህ ውስጥ ይገኛል ወደሚለው እንሄዳለን። 15ኛ ጥያቄያችን the ancient kingdom of Punt established link with ይለናል። ይሄ በጣም ቀላል ነው። በይዞ የዳማትን ሊንክ እና የፑንት ሊንክ ማወቅ ነው። ኤ ዳማት ቢ the ancient kingdom of Punt established link with A ዳማት ቢ ኑቢያ ሲ ሳውዝ አፍሪካ ዲ ኢጂፕት ይለናል። መልሳችን ቶሎ መልሶት ኢጂፕት ነው። ዳማት ካለን ደግሞ ብዙ ጊዜ ሳውዝ አረቢያ ጋር ነው ግንኙነታቸው። 16 which of the following is believed to be the airless states in the horn of Africa ነው ያለን። በአፍሪካ ቀንድ ነው ኖት ኢን ኢትዮጵያ። አክሱም ቢ ዳማት ሲ ሜሮይ ዲ ፑንት ይለናል። ፑንት ነው የምንለው መቼም አይተፋንም። which of the following was the airless state in Ethiopia in the horn? አሁንም ኢትዮጵያ in the horn ስላለን mind you ኤ ፑንት ቢ የሃ ሲ ዳማት ዲ አክሱም ይለናል። አሁን መልሳችን ፑንት ነው የሚሆነው ኢን ኢትዮጵያ እንደ ሆርን ስላለ ማለት ነው። ሆርን ባይጨመር ግን ማን እንደሚሆን ያው ትመልሱታላችሁ። 18 which of the following is correct about pre-Aksumite state in general ነው። A among the most valued imports of Egypt from Punt was ማረሽ ወይም ከርቤ የሚባለው ኢንሴንስ እጣን በጣም 11ኛ ክፍል ይዘረዝረዋል። በዚህ በጸገ ነው የአፍሪካ ቀንድ። B the precise locations of the land of Punt is what is today Eritrea. C most of the inscription about Damat was found in Saudi Arabia. D Damat had a very strong contact with the kingdom of Egypt. አያችሁ ቀደም ስለነበረ ዲን ጨርሰናል አንመድበትም። ከኤና ሲ ይሆናል ማለት ነው። ምክንያቱም ቢ እና ዲ ፈጽሞ አይገናኙም። so most of the inscription about Damat are found in Saudi Arabia. found ሳይሆን ኢንስክሪፕሽኑ እዛው ኢትዮጵያ ውስጥ ነው የሚገኘው። ኢንስክሪፕሽን የተሰረለሽን ወይ ሳውዝ አረቢያ ጋር ግንኙነት እንዳላት አክሱም አካባቢ በአርኪኦሎጂ የተገኘ ኢንስክሪፕሽን ነው ያለው። ስለዚህ መልሳችን ትክክል የሆነ ስለ ሆርን አፍሪካ ኤ ይቀራል ማለት ነው። ማህሪክ በጣም ለአምልኮ ተጣዖት ግብጾች ይፈልጉታል። ከርቤ እጣን ምናምን በጣም ብዙ ነው በዚህ በአፍሪካ ቀንድ። እንደው ያሳስቀላል ሲወለድም ከአፍሪካ ቀንድ ነው የሄዱት ይባላል። ኮከብ እየመራቸው ስጦታ ይዘው የሄዱት። ኤኒዌይ ወደ አክሱም ፕሪአክሱማይት እንግዲህ ከዚህ ላይ ትኩረት እንደሚያደርጉ ነው የሚያሳየን። ፑንትና ዳማትን ትኩረት አድርጉ ነው። ሌላው ጥቆማ ስለሆነ እየሰጧችሁ ያለ
አንድ ጥያቄ እንደዛ በየአመቱ ከዚህ ላይ ይጋብዟችኋል። ሌላው በጣም ወሳኙ ደግሞ አክሱም ኤንድ ዛጉዌ ላይ ነው። ስለ አክሱም በተለይ አቺቭመንቷ እና ዲክላይን ኦፍ አክሱም ነው የሚጠይቃችሁ። አቺቭመንት ሞር ኢኮኖሚክው ጋር አያይዘው ይጠይቃሉ። ዛጉዌ ደግሞ ዘ ራይዝ ፋክተርስ ፎር ዘ ራይዝ ኤንድ ዲክላይንስ ኦፍ ዛጉዌ የሚለውን ነው። ስለዚህ ከዚህ ላይም ሁለት ጥያቄ አንድ ጥያቄ እንግዲህ ይጋብዟችኋል በየአመቱ። እነዚህንም በሙሉ ይህ ጥያቄ ከዚህ የተለየ ጥያቄ በጣም ባይዘዋይ ሶ 21ኛው ሚሊዮን ለምሳሌ which of the following took place during the periods of the rulers of the kingdom of አክሱም ነው። is the conquest of Kush by አክሱም። ይሄ አንድ አክሱም ገናናነት ማሳያ ስለዚህ አቺቭመንቷ ማሳያ ስለሆነ the emergence of adolescent importance C outlet C introduction of Catholicism to Ethiopia C Semitic migration to Ethiopia። ስለዚህ which one እንግዲህ ፈጠን እያልኩ ነው የሚሄድ ድጋሚ ሪቪዥን ስለሆነ ኤ እና ቢ ላይ ነው ልንወዛገብ የምንችለው። ኢንትሮዳክሽን ኦፍ ካቶሊዝም የዚህ ስንስ ነው ያሁን ነው 17ኛው ነው። ሴሚቲክ ማይግሬሽን ይሄም ኦር አንድ ሁለት ሰው ይመጣ ሁሉ መጣ ነው። ዘን ኮንኳስት ኦፍ ኩሽ በአክሱም ካሌብ ሂዷን ዘመቻ አድርጓል ወደ ግን ኩሽ ሳይሆን ወደ ሜሮይ ነው። ኩሾች በአሳሪያኖች ዲስትሮይ ሲደረጉ ወደ ኢትዮጵያ ድንበር መጥተው ሜሮይ አካባቢ ነው ወደ ሳውዝ ኦፍ ሱዳን። ስለዚህ ሜሮይ ነው በዋናነት። ስለዚህ ኢመርጀንስ ኦፍ አዶልሳን ኢምፖርታንስ አውትሌት ይሆናል ማለት ነው ባጭሩ። 22 አክሱም ኮይንስ ወዝ ይሄ አንድ አቺቭመንት ስለሆነ አክሱም ኮይን ወዝ ዘ ሳይንስ ኦፍ ክሮስ ወር ፈርስት ሚንትድ ዱሪንግ ዘ ሬንስ ኦፍ ኪንግ ይለናል። ይሄንን ምርጫ አልመርጥም ስለተመለሱት ኪንግ ኢዛና ነው ሳንቲሞችን ዓለም ጨው ተሸክሞ ሲሄድ እኛ ደግሞ ሳንቲሞችን ይዘን እንሄድ ነበረ። ስለዚህ በመጀመሪያም በኢዛና ነው ይሄ ሜንትድ የተደረገው የሚተሰራው። 23 which one of the following sources describe conditions in Aksum in the first century AD? አሁን ፈርስት ሴንቸሪ ኤዲ ወይም በመጀመሪያው ክፍለ ዘመን ላይ ስለ አክሱም የሚገልጽልን መረጃ የሰጠን ምንድነው ነው? ዘ ላይፍስ ኦፍ ዘ ናይንቲንዝ መቼ ነው የመጡት? ዘመነ ቅዱስ ያሬድ ዘመን 5th ሴንቸሪ ቢሲ ነው ፈርስት አይደለም የፈረሰው። ዘ ፐሪፕለስ ኦፍ ኤርትሪያን ሲ ይህንን የሚያዘው ዘ ኢንስክሪፕሽን ኢዛና በአራተኛው ክፍለ ዘመን ነው እንተዋል። ዘ ክርስቲያን ቶፖግራፊ ሁለቱ ላይ ቢናዲ ላይ እንወዛለን። ስለዚህ ክርስቲያን ቶፖግራፊ ሞር ኢንስክሪፕሽኑ የሆነ ንጉስ ለሆነ ንጉስ ምናምን አናውን ተስፋን ሳይለንት ትሬድ ምናምን መሆኑ ወደ አሳሱ ወደ ቤሻንጉል ጉሙዝ ቢዮንድ አቤት ኮሌክት ጎልድ ምናምን ይለናል። Anyway, Periplus of Eritrean Sea which supplied good information about the Aksumite economy, its import-export item, its major port, even ሞቃዲሾ ብራባ ምናምን ተጠቀመው እንደነበር ዘይዳ በርበራ በቀይ ባህር ሙሉ ያለውን ወደ ሙሉ ተጠቀመው እንደነበር ብዙ መረጃ የሰጠና ፐሪፕለስ ኦፍ ኤርትራን ሲ በ50 ኤዲ ገደማ ነው ቶርኔ የጻፈው። 50 ኤዲ ማለት the first century ስለሆነ እሱ እንለዋለን። ኪዮኒፎር one of the following is the achievements of the Aksumite civilization. እንግዲህ achievement ብያላችሁ A the invention of the well ነበረ። B the development of building technology C the development of a Latin alphabet C the development of written legal code። ይህንን ትመልሱታላችሁ። ብዙ ጊዜ አክሱም የምትታወቀው በቢልዲንግ ቴክኖሎጂ ነው። ስቴላ ኦብሊስክ በጣም ስቴላ ኦብሊስክ የምንለው ዋና ደግሞ ማኒፌስቴሽኗ ነው። ስለዚህ ካችመንቱ ላይ ምን ያህል እንዳመጡ ነው እያሳየኋችሁ ያለ እንጂ ጥያቄዎች ቀላል ናቸው። 25 which one of the following heritage suggests that Aksum was advanced in the field of architecture ነው የሚለው። እቺን ህንጻው የበለጸገች መሆኑን የሚያመለክተን የቱ ነው? ጎልደን ብሮንዝ ኮይንስ ነበራት ግን እሱ ነው ወይ? ቢዝ ፖርስሌን ኤንድ ፖተሪ አብረቅራቂ እቃዎችና ሸክላዎች ነው። ሲ ኦብሊስክስ ኤንድ ቴምፕልስ ዲ አርቦርስ ኤንድ ሺፕስ። አዎ ፊልድ ኦፍ አርኪቴክቸር ስላለን ነው እንጂ ሁሉም የሷ ስራዎች ናቸው። ስለዚህ ሞር የዚህ ደግሞ ሲ ይሆናል። ኦብሊስክ ነው በጣም ምን ሜሞራይዝ የሚያደርጋል ኦብሊስክስ ቴምፕልስ። which one of the following is true about the Aksumite economy ነው የሚላል። A trade was responsible for the emergence of urban centers. B the state left control of long distance trade to individuals. C agricultural products were the main source of revenue. D trade expanded in the empire after the rise of Islam ይላል።
እንግዲህ ከኤና ከሲ እንወዛገባለን ማለት ነው። ስለዚህ 26ኛው ምን አላችሁት? ስለዚህ 26ኛው መልሳችን ኤ እንለዋለን። ምክንያቱም አት ዘ ቢግኒንግ የአክሱም ኢኮኖሚ ሜንሊ አግሪካልቸር ነው የኢትዮጵያ እንደምናውቀው። በኋላ ግን ኢንቫይሮንመንታል ዲግሬድ አድርጎ ምን ብሎ ሞር አክሱማይ ሲቪላይዜሽን ቢዝዋ ትሬድ ነው፣ ትሬድስ ኦን ዘ ሬድ ሲ የሚለው ነው። ስለዚህ በሎንግ ዲስታንስ ትሬድ ከአክሱም እስከ አዶሊስ እስኪደረስ ድረስ እንደ ከስከሲ፣ ሐወልቲ፣ መተሐራ የሚባሉ ከተሞች ተመስርተውባታል። ስለዚህ 26ኛው ኤ ብለን እንሄዳለን። ግን ሲም ያው እንደምትሉት ትንሽ ወዝገባ ያደርጋል። ዋይ ሜን አይደለም፣ በኋላ ዲትሮሬት አድርጓል። ስትመሰረት ሜን ነው፣ ግን የአክሱም ኢኮኖሚ ቤዟ በቃ ከንግድ ጋር ነው የሚያያዝ። ኦን ዘ ሬድ ሲ በዩዚንግ አዶሊስ ፖርት ነው። 27 እንግዲህ ይህንን ጥያቄ ተደጋግሞ እናገኘዋለን። አክሱም እና ትሬድ ብራንድ ናቸው፣ አይለያዩም። which of the following is correct about the Aksumite kingdom ይለናል። A, its prosperity depend on the Red Sea trade. B, it was the first state in Ethiopian region and Ethiopian history. It is the first state in Ethiopian history. ይሄ ፕሪ-አክሱማይት እያለን ቅድመ አክሱማይት ብዙ ነበሩ። ቢ ያፈረሰብን። ሲ it was converted to Christianity by Egypt's design. No, Egypt's design አይደለም። ምክንያቱም አንፎርቹኔትሊ የመጡ ልጆች ናቸው እናውቃቸዋለን። ዲ it built large stela with income from agriculture tax. እንግዲህ ከኤና ከዲ ነው አሁን የምንወዛገብ። ስለዚህ መልሳችን ኤ ነው። ኢትስ ፕሮጀክት ዲፔንድ ኦን ትሬድ ነው። ምክንያቱም አግሪካልቸር ኢንከም ታክሱ አለ፣ ግን ሜን አይደለም ለእድገቷ። በኋላ ዲትሮይት አድርጓል። 28 which of the following was the features of the foreign relations of the Aksum states? እንዳንዳቸው መስለሆነ foreign relations as the Aksumite civilization was derived from directly from immigrants from Saudi Arabia ይለናል። is that B, the major source of rivalry between Aksum and Meru was ivory trade. C, the vast majority of Aksumite society was engaged in commerce. These Aksum states controlled Saudi Arabia from the 3rd to the 16th century. 3rd to 6th century. 3rd ጀምሯል እንዴ? በካሌብ ነው በብዛት። ሳውዲ አረቢያ የመንን የተቆጣጠረው በአፄ ካሌብ ነው። አፄ ካሌብ ደግሞ ወደ 6ኛው ክፍለ ዘመን ናቸው፣ 3ኛው ጀምሮ የሚለው ነገር ትንሽ አጠራጣሪ ነው። ስለዚህ መልሳችን ወደ ቢ ያደላ ነው። አክሱም እና ሜሮይ በዚህ በንግድ ቀጠናው ሪቫላሪ ነበራቸው። እሱ ነው ማለት 29 which of the following is significant factor for both for the rise and decline of Aksumite empire ነው የሚለው። the rise and decline A, the long distance trade. B, military technology. C, leadership. D, agriculture. አያችሁ ኢቨን the rise እንኳን በጣም የጠቀመ ትሬድ እንደሆነ ነው ስለሚያሳይ። ምክንያቱም መልሳችን ሎንግ ዲስታንስ ትሬድ ነው የሚሆነው። ምክንያቱም አግሪካልቸር አይደለም። አግሪካልቸር መውደቅ አግሪካልቸር ቢወድቅም አልወደቀችም፣ ቆይታለች። ሎንግ ዲስታንስ ትሬድ ለመነሳቷ አንድ ትልቅ ነገር እንደሆነ ያሳየናል። 30 why did the Aksumite kingdom decline and eventually collapse ይለናል። በተለያየ ዘመን ነው የመጡትና ያጠራቀምኩላችሁ። because ይለንና why did the Aksumite kingdom decline and eventually collapse? Because A, internal rebellion of the Beja weakened Aksumite military power. It is the shift of political center from north to south precipitated foreign invasion. See, the rise of Islam hastened the expulsion of Aksum from South Yemen. The destruction of Adolis ይለናል። the destruction of Adolis by the Muslim Arabs ነው ይለናል። ስለዚህ መልሳችን በቀላሉ ይሄ ነው የሚሆነው። ምክንያቱም ብዙ እያወራን ስለመጣን እሱ ሆነ መልሳችን ማለት ነው። So the destruction of Adolis led to the loss of revenue from the Red Sea trade. That was it was a factor for its collapse. ተመሳሳይ ነገር ነው እንግዲህ። ምክንያቱም አንድ ቤዚክ ነገር ነው በየአመቱ መጠየቅ የሚፈልጉት። ያን ቤዚክ ኮዝ ነው አዙረው ጠምዘው የሚያመጡት። 31 What was the major external factor for the fail of Aksum ነው የሚለን። አሁንም ኤክስተርናል ፋክተር ነው እየጠየቀናል። ምክንያቱም ዲክላይን ፋክተር አቺቭመንት እና ዲክላይን ፎከስ እንታረጉ ነው እየነገርኳችሁ።
is the conversion of the monarchy to Christianity with led to fierce resistance of the people to the rulers. B. The disastrous defeat suffered by the first military expansion of King Caleb against Himariatus. C. The impoverished and economic collapse due to the inconsistent drought and famine. D. The near complete removal of Aksum from the Red Sea trade by the Muslim Arabs. ስለዚህ ዲ ነው መልሳችን። ያችን ምን ያህል እንደሚደጋግሙ ነው የሚያሳየን። 32 after the rise of Islam in the 7th century Aksum became ይለናል። እንግዲህ ይህም አንዱ ዲክላይኗን ለማሳየት ነው የፈለገ። A. much richer than before. B. military stronger than before. C. economically weaker than before. D. an Islamic state ይለናል። ስለዚህ መልሳችን በቀላሉ C ነው። economically weaker than before እየደጋገመ ስለሆነ ነው የምንፈጥነው። አሁን ወደ ዛጉዌ እንሄዳለን። ዛጉዌም እንግዲህ ራይዝ ዲክላይን ላይ ይበዛ እንደ አክሱም ቀሪ ጥያቄው ስለ ዛጉዌ ነው በብዛት ሊያሳዩን የሚችሉት ማለት ነው። ሰርች 3 በዚህ ምክንያቱም የምናየው እስከ 10 ጥያቄ ይሆናሉ። 43 እናራቸው በዚህ በአሁኑ ቪዲዮ የምናየው። ስለዚህ 10 ጥያቄ ስለ ዛጉዌ የሚያወራ ይሆናል ማለት ነው። ስለዚህ 10ሩን ሰራን ማለት አንድ ሁለት ጥያቄ ዛጉዌ ቢመጣ አንስተውም ማለት ነው። ሰርች 3 which of the following helped the emergence of the Zagwe dynasty? A. The control of Zaila by the Agau. B. The Agau joining the Aksumite army. C. The conquest of Adulis by the Agau. D. The adoption of Amharic by the Agau ይለናል። እንግዲህ የትኛው ነው ካሉት ውስጥ control of Zaila trade ነው? Agau's joining Aksumite army ነው? The conquest of Adulis by the Agau? The abortion of Agau by the Agau? The adoption of Amharic by the Agau? እንግዲህ እዚህ ላይ ልብ ማለት አለባቸው። እዚህ ላይ አንድ ማብራሪያ ልስጥ። ምክንያቱም እዚህ በኋላ ቢደጋገም ራሱ እየመፈጠን መሄድ እንችላለን። አክሱም ራሱ ሲቪላይዜሽን ዘ ፊውዥን ኦፍ ኩሽቲክ ኤንድ ሴሚቲክ ነው የሚለው የሴም እና የኩሽ ቅይጥ ስራ ነው ይለዋል። አክሱም አክሹም አክ የሚለው የዋገውኛ ነው ውሃ እንደማለት ነው። ሹም አማርኛው አክሹም የውሃ ሹም ማለት ነው። አክሱም የሚለው ትርጉሙ ራሱ ይለናል ማለት ነው። ሹም አማርኛ ከምለው ምናልባት የግዝተርም ሊሆን ይችላል። ወይ ሹም የሚለው አማርኛውን እንጠቀምበታለሁ። አክሹም የውሃ ሹም ማለት ነው። አገውኛና አማርኛ ቅይጥ ቃል እንደሆነ ያሳየናል። ስለዚህ በአክሱም ስልጣኔ የኩሽ ትልቅ እጅ ያለበት የማለት አገው ነው። በኢትዮጵያ በጣም ትልቅ ሂስትሪ ያለው ነው። ጊዜ ስለሚወስድ ማውራት አልፈልግም። ኤኒዌይ አገዎቹ በኋላ መረታከለ ሃይማኖት የመጨረሻው አክሱም ንጉስ ድልናኦድ የነበረ መሰባ ወርቅ የምትባለውን አገውቱ ይኖር ነበር። በቀላሉ በኋላ ወደ ዛጉዌ ሄዶ ወደ አገው የዛጉዌን ስርወ መንግስት ለመመስረት ችሎታል። እንግዲህ እየፈጠርኩባችሁ ነው። ያ ማለት ባጭሩ መልሳችን ቢ ነው። ዘአገውስ ጆይኒንግ ዘ አክሱማይት አርሚ። የጊዜ ጋር ለመሄድ ነው ፈጥነው በጣም ይቅርታ እናንተም ምክንያቱም ባጭሩ ጊዜ በርካታ ነገር አግኝታችሁ ወደ ንባባችሁ እንድትመለሱ ነው። ሞር ደግሞ አንብባችሁ ሲደብራችሁ እነዚህ ቪዲዮ ታዩና ኢንጆይ ታደርጋላችሁ፣ ራሳችሁን ትፈትሻላችሁ። ስለዚህ የአክሱሞች የአገዎች ከአክሱማይት ጋር ጥብቅ ግንኙነት በአስተዳደር በአርሚ በጋብቻ የተሳሰረ ስለሆነ ይሄ ዘአክሱምስ ጆይኒንግ ዘ አክሱማይት አርሚ ነው ትልቅ ነገር ነው። ይሄ ነው ለነሱ ለዛጉዌ ዳይናስቲ ለመመስረት ጠቅሟቸውን በኋላ 34 the power base of the Zagwe dynasty was formed by the speakers of ይሄ መቼም ቀላል ነው። ሳላስበው የተጨመረ ጥያቄ ነው። እንደሚያንዳለው ስሉ ይችላል ግን አገው ስፒከሩ ላይ ነው። ወሎ ያው የአገው ስፒከር ነው። እንግዲህ ኋላ የአማርኛ ስፒከር ነው። በኦሮሞ ፖፑሌሽን ነው ጊዜ ብዙ ቅይጥ ነው። እንግዲህ ወሎን ስንወስደው ኦሮሞ ነው፣ አማራ ነው፣ አገው ነው፣ ኢትዮጵያ ነው አጭሩ። 35 which one of the following helped the rise of the Zagwe dynasty to power ይለናል። A. the loss of Aksumite control over Malab. B. the rise of the Berber and trade routes. C. the southward shift of Aksumite political center. D. the use of Ge'ez as the army language. ከዚህ ላይ ያው ትንሽ ለየት ያለች ናት ይችም ወዘራይዝ ላይ ነው መልሴ። እንግዲህ ካልኳችሁ ፖይንት ላይ አልወጣም። ዘራይዝ ኤንድ ዲክላይን ዛጉዌ ከሚለው ላይ አትኩረት አድርጉ ነው ያየርዋችሁ ያለ። ኤኒዌይ ሳውዝዋርድ ፖለቲካል ሽፍት ጠቅሞታል በአንድ በኩል ምክንያቱም የአክሱም ትሬድ ሲወድቅ አክሱም ወደቀች ስትዳከም ወደ ሳውዝ ዋርድ ከትግራይ ወጣ ብሎ ቱብካር ነው ምናምን የሚባል ቦታ አካባቢ ቦታውን ሪሊ በትክክል አላስታውስም ወደዚያ ሽፍት አደረገ እያለ ደግሞ ያው መራ ተክለ ሃይማኖት ወደ አገው ተናገር ወደ ወሎ ወሰደው ላሊበላ ማለት ነው።
36 what factor facilitated the rise of the Zagwe dynasty? እንግዲህ the rise ነው እያወራን ያለ is the shift of the major trade routes from Msuwa to Zaila. B the spread of Christianity among the Agao populations. C the increased interactions of the Agao elite with the Aksumite court. D the popularity that the Agao gained because of the ሮኪውን ቸርች ሲለናል። እንግዲህ ቅድም የነገርኳችሁ ነው የአገውና የሴምና የኩሽ ጉድ ኢንተራክሽን የታየው አንዱ አክሱም ላይ ነው። ከዛም አገዎቹ ናቸው። የአገዎቹ ጥበብ ነው ባይዘዋይ በርካታ እንግዲህ ትግራዩም አገው ነው ባይዘዋይ ኤርትራውም አገው ነው። በኋላ የሴም ቋንቋ መጥቶ ስለተዳቀለ ነው እንጂ ኦሪጂናሊ እኮ አገው ነው። ኤርትራ ብንድም ደጃም ቢለንም አገውም ትግራይም ብንድ አገው ነው። ኦሪጂናሊ ለኢትዮጵያዊነት በጣም አገው መሰረቱ ነው። ስለዚህ ይሄ አንዱ ሲሆን መልሳችን ማለት ነው ያላቸው ኢንተራክሽን ነው ከአክሱማይት ኮርቶች ጋር ቅርብ ግንኙነት መኖሩ ነው። በቀላሉ ስልጣኑን አስተዳደሩን ጥበቡን አብረው ሲመሩ ስለቆዩ አክሱም ላይ የነበረውን የድንጋይ መጥረብ ጥበብ መልሰው ደግሞ ላሊበላ ላይ በጣም አስዋቡት። እዛ ነው አንድ የኢትዮጵያዊ የኩሽ ጥበብ ነው የሚባለው። ኢትዮጵያ ያለ ስልጣኔ ኢትዮጵያ ቢሎንግስ ቱ ኩሽ የኩሽ ምድር ነው የምትባለው። ለዛ ነው ብዙ ጊዜ ኢትዮጵያንም የሚያግባባን ቋንቋ ነው ማለት ነው። 37ኛው ጋር 37ኛ ስለዚህ ያው ወደ 37 እናመራለን። To what major factor is the rise of the Zagwe dynasty attributed ነው የሚለን። እንግዲህ እየደጋገመ ነው እየጠየቀን ያለ ራሱን ነው። የሆነ ምንድነው ለርኒንግ አውትካም ለርኒንግ ኦብጀክት የሚሉት አለ ከሆነ ቦታ ላይ ልጆች አውቀው መሄድ ያለባቸው ቁም ነገር ተብሎ የሚማሩት አለ። እሱን ነው የሚጠይቀው ነው እኮ ብዙ ጊዜ እያንዳንዱ ለርኒንግ ኦብጀክት ብናውቃት እኮ በቀላሉ ነበር አንድ ወይ anyway to what major factor is the rise of the Zagwe dynasty attribute ነው የሚለን is the involvement of the Zagwe in Aksumite bureaucracy and military leadership. B the collaborations of the Agao people with the Beja invaders against the Aksumite state. C the successful resistance of the Agao to impositions of the Christianity by the Aksum. D the economic and military might the Agao had built due to the long distance trade through the island. ያው ነው እያየን የመጣነው እስካሁን እየሰራ ነው ያለ አንድ ጥያቄ ነው። ስለዚህ ይሄ ነው መልሳችን። ኢንቮልቭመንት ኦፍ ዘ አገው ኢን አክሱማይት ቢሮክራሲ ኤንድ ሚሊታሪ ሊደርሺፕ ነው የሚሆን ጊዜ አንፈጅም። 38 the port which the Zagwe kingdom used for its southern province was ይለናል። ይሄ እንኳን እንደ አቺቭመንትም ባይሆን ድንገት ያው ስመርጥ የቀረ ጥያቄ ነው። ምክንያቱም ሜጀር እንደው እንችላለን ወይ ዘይላ ነው ይሄንን ዘይላ ብለነው እንሂድ። ምክንያቱም አዶልች ኦልሬዲ በአክሱም ወድቃለች። 39 which cultural elements should that Zagwe period had continued with the Aksum tradition ለየት ያለ ነው። ሁለቶቹ ያው ሳይጠና የመጡ ጥያቄዎች ናቸው። ምክንያቱም ከብዙሃኑ አዛኛው ሂዳችሁ በርከት ያሉት ማየት ትችላላችሁ። anyway is the development of craft and literature ከአክሱማይ ዘመን የቀጠለው ምንድነው ነው የዛጉዌ ስራ የሆነው is the development of crafts and literature. ያው ሊትሬቸሩ ክራፍቱ ኮርስ ምን ላይ ሆን ይችላል እንጂ ብዙ ያው ነው አክሱም የነበረው ነው ዛጉዌም የነበረ ማን እንደተለየ አይደለም። B the use of Giz as a language writing. B the prevalence of shipbuilding technology ይቻልከተለች አዱሊስ ጠፍታለች። D the use of gold and amuli for trade purpose. ይህም ዙሜን ዋናው በቃ ቢ ነው የሚሆነው። the use of Giz as a language of writing አገዎቹ መራ ተክለ ሃይማኖት እና አክቶላ ላሊበላ ምናምን ላቸው ብዙዎቹ አገው ተናጋሪ ናቸው። አገውኛ ይሆናል አሉ ግን ግዕዝን ነው የሚያበረታቱም የሚጽፉትም በኋላም አማርኛ ግዕዙን ነው የሚጠቀሙ። የሚገርመው ለአገው ቋንቋ መዳከም ያው እነሱ የዚህን የሴሙን
ቋንቋ ነው ብዙ ጊዜ ፕሮሞት ሲያደርጉት የነበረ። ምክንያቱም ሳቢያን ግዕዙ ዴቨሎፕ ስላደረገ ቀደም ብሎ ምክንያቱም የሃይማኖታዊ ቋንቋ ስላደረጉት ብዙዎች ሪሊጂዮስ ቡኮች በዚያ ስለተጻፉ ነው። እነሱ ደግሞ ሞር ሪሊጂዮስ በጣም በሃይማኖት ጠንከር ያሉ ናቸው። 40 which of the following is demonstrates the achievement of the Zagwe dynasty? እንግዲህ achievement እያለን ነው እስካሁን። A, the establishment of trade relation with India and China. B, the re-establishment of Ethiopian rule across the Red Sea. already. C, Ethiopian language replaces local language. European language replaces local language in Manchester. B, the majority of people of the world were converted into Christianity. ምንም አይደለም። ስለዚህ መልሳችን A ነው ማለት ነው። አቺቭመንት የሚያደው 41 which of the following is the major achievements of the Zagwe dynasty? A, the participation in the crusades against Muslim. ክሩሴድ በዛጉዌ ፒሪየድ ነበር ሲካሄደው ለ120 ዓመት ላሊበላ በነበረበት ወቅት ነው። እንደውም 1096 እኮ ሮኪውን ቸርቹ ሲፈለፈልበት የነበረው ወቅት ነው። ክሩሴድ በዛጉዌ 1096 ገደማ በላሊበላ ዘመን ብለው እዛ 1270 ነው ዛጉዌ የሚወደቀው። ክሩሴድስ እስከዛ ቀጥሎ ነበር ለ120 ምናምን። ክሩሴድ 120 ዓመት ነው የፈጀው። የዛጉዌ ስርወ መንግስትም 120 ዓመት ነው ኢትዮጵያን የመራው ዛጉዌዎቹ እና በዛን ጊዜ የመረጣቸው ኒውትራሊቲ ነው ባጭሩ። ስለዚህ የሆነም ቢ the translation of Bible from Greek to Greek. C, the construction of huge churches. D, the emphasis on building strong military power. ይህ ሚሊታሪ ፓወር ላይ ብዙም ዊክ ነው፣ ትኩረት አይሰጡም። ኮንስትራክሽን ኦፍ ቸርች ቤተክርስቲያን መገንባት ላይ ሙሉ ትኩረታቸው ነበር። ስለዚህ ሲ ነው ማለት ነው ዋና ሜጀር አቺቭመንቱ። እንደ ብራንድ የዛጉዌ ከተባላችሁ ወይ ነው ሂዩጅ ቸርች። 42 why did the rulers of Zagwe dynasty focus on the construction of churches? ለምንድን ነው እንደዚህ ላይ ሙጭጭ ያሉት? ከሚሊታሪ ልክ ቸርች ሚሊታሪ ስትሮንግ ሚሊታሪ ኢንስቴድ ኦፍ አክሱም ስንል ስትሮንግ ሚሊታሪ ነው ግንባታው ነበር። አክሱም ስንል ደግሞ ቸርች ቢልዲንግ ላይ ነው። ማነው ዛጉዌ ስንመጣ ወደ ቸርች ቢልዲንግ ቸርች ኮንስትራክሽን ይበዛል። ለምንድን ነው? ኤ because they saw the ideology value of religion. አይዲዮሎጂ ፖለቲካል አጀንዳ አድርገው ወስደውት ነው። B, they were inspired and encouraged by foreign travelers. ይሄ ነው። C, they were more serious about Christianity than their rivals. D, they were architecturally competing with their Aksumite predecessors. ሞር ያው ሪሊጂየስ ናቸው፣ ወደ ሃይማኖቱ ተኮር ናቸው። ሲ ነው መልሳችን ሊሆን ይችላል። 43 the last ነው። What was the most direct cause for the decline and downfall of Agou dynasty? እንግዲህ internal and external factor for the decline of the Zagwe ብለናል። አክሱም ስንል internal and external factor for the decline of አክሱም ብለናል። ስለዚህ ከዚህ ላይ ዋና ዳይሬክት ነው እያለን ያለ ኤ formidable incursions from the Sudan jihadists. B, the challenge to their legitimacy from Amhara and Tigray lords. C, the loss of revenue from external trades that weakened the state. D, problem of succession which always led to violence. እንግዲህ ዳይሬክት ስላለን መልሳችን ማለት ሊሆን ይችላል ቢ ነው ሊሆን የሚችለው ዲ ነው ሊሆን የሚችለው። ፕሮብሌም ሰክሴሽን ብዙ ጊዜ ኮንፍሊክት ነበር ነው። አክቹዋሊ በላሊበላ ባንዱ ነበር፣ ግን እንደ ሜጀር ቻሌንጅ በርግጥ ቢ ነው ቻሌንጅ ቱ ዜር ሌጂቲመሲ ፍሮም አማራ ኤንድ ትግራይ። የመጨረሻ ኢኮኖሚ አምላክ የአማራን ቺፍ የሚባለው አማራን ቺፍ የዛሬዋ ሰሜን ሸዋና ደቡብ ወሎ መካከል ትንሽ ሰፈር የዛች አስተዳዳሪ የነበረውን ኢኮኖሚ አምላክ እሱ ነው የገረሰሳቸው። የአንቲ ዛጉዌ ፕሮፓጋንዳ ነበረ ኢሌጂቲሜት ሩለር ናቸው እያለ። ነገር ግን ዳይሬክት ስላለን ዳይሬክት ኮዝ የሚሆነው ፕሮብሌም ኦፍ ሰክሴሽን ነው። ስለዚህ የዛሬው ቪዲዮአችን በዚህ ያበቃን። በየላችሁ በሰላማችሁ ይዛ በርቱ፣ ጠንክሩ። እቺን ጊዜ ተጠቀሙበት። በጣም ወርቃማ ናት። እንግዲህ አዳዲስ ከሆናችሁ ሰብስክራይብ አድርጉ፣ ተከታታይ እንዲደርሳችሁ ነው፣ ለሌላ ሳይሆን። እንግዲህ ሌሎቻችሁ ደግሞ ላይክ ሼር በማድረግ ኮሜንቶችን በመጻፍ ያላችሁን አጋርነት አሳዩኝ፣ እንድቀጥል እንድበረታ። በየላችሁበት ሁሉ ሰላማችሁ ይዛ በርቱ። ቻው፣ መልካም